መጣ ለምንድነው ይኸውልሽ እዚህ መጣ ነው ልናግዝሽ ነው ለኛም እኮ አደጋ ነው ለኔም አደጋ ነው ልናግዝሽ ነው እሱ እዚህ ቤት መምጣት ደግሞ ለሱም ሌላንቺ ብዬ ነው አለው ታደለ ወጣ ከመጣ ይገላል እባክህ ልቀቀኝ እኔ መከራ ታራስ ነኝ እባክህ እናንተ በህይወት አትኖሩ እንደዚህ ዋጋ ከፍዬለ ቤተሰቤ ላንቺ ለሱ ብዬ ለታናሽ ወንድሜ እንደዚህ ዋጋ ከፍዬ እንደናጡት እኮ ሁለት ሆነን እኮ ነው የተፈጠርነው ሁለት የእናቱ ልጅ ይቆጫል ታናሽ ለልጄን አንተ አስተምሬ በቤቴ እንደዚህ ነገርኩኝ ገዳለኝ እንደዚህ ነገር ላይ እኮ በቃ እንዳውሬ እኮ ነው የሚሆነው ካልገደልኳችሁ ካልበሏችሁ ይገላል ትራስ ሰው ይዞልኝ ተመጣጣኝ እንዴት ነው የሰላም ሰው እባክህ አይደለም አንተ መተው ብዙ ነገር አለ እባክህ ይገላል ሰላም የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ ያው እንግዲህ በየቀኑ የሚገጥሙን ጉዳዮች ድንገተኛም ከዚህ በፊት ያወራናቸው ነገሮች እየተበራከቱ ነው ሰዎች በጣም ብዙ ጥቆማዎችን ይዘው ወደኛ ይመጡ ነው የሚሆነው እናንተ ላይክ ሼር ስላደረጋችሁ ሰው ጋር ስለተዳረሰ ነው ለዛም እጅግ በጣም ያመሰግናለን በዚህ አጋጣሚ አንድ ይቅርታ ማለት የምፈልገው ነገር አለ በተደጋጋሚ ምጽፉልኝ ያላችሁ እነሱን ላለመመለስ ፈልጌ ሳይሆን ጊዜ ስላጣው ነውና ለዛም ይቅርታ እንድታደርጉልኝ ያው የስራም ጫና ስላለ በጣም ብዙ ጥረቶች አሉ ድንገት ሳናስበው ሌላ ጉዳይ ላይ እንሄዳለን ይያልን ድንገተኛ የግድ የህይወት አደን ጉዳይ ሲሆንብን ወደዛ ጉዳዮችም እየሄድን ስለሆነ ነው ለዛም በጣም ይቅርታ እየጠየቅኩ ላይክ ሼር በማድረግ ጀምሮ ዛሬ ደግሞ አንድ ወንድሜ ጋር ሊያወያየኝ እንዳግዘው የፈለገው ነገር ስላለ እሱ ጠርቶኝ እዚሁ ይገኛሉ ከሱ ጋር የተወሰነ ቆይታ ይኖረናል እናንተ ላይክ ሼር በማድረግ ጀምሮ በአካል ስለተገናኘን ደስ ብሎኛል እሺ እኔም አመሰግናለሁ በጣም እስቲ ራስን በማስተዋወቅ እንጀምር እሺ ስሜ ሄኖክ ይባላል ሄኖክ ወንድሙ ይባላል እሺ ሄኖክ ወንድሙ በድጋሚ ስለተገናኘን ደስ ብሎኛል ያው ራስም የተወሰነ ያህሉን እንደመግቢያ ነግረኛልና ምንድነው ያ ነገር የተፈጠረ በሰፊው እንድትነግረኝ ነው እዚህ የተገናኘነውና እስቲ ያለውን ነገር አጫውተኝ ቅርታ ችግር የለም ስሜታዊ ሆኜ ይገባኛል እንደነገርኩ ቀደም እሺ ሄኖክ ነው ስሜ እንዳልኩ እና ከወንድሜ ጋር አንድ ቤት እንኖር ነበር እናትና አባቶቻችን ካረፉ በኋላ እሱ ቤት ነው ታላቅ ነው ታናሽ ታላቅ እንደ አባት ተንከባክቦ እዚህ ያደረሰኝ እሱ ነው ቢረበኛ አብልቶ ቢጠማኝ አጠጥቶ ከጎኔ ሆኖ ደግፎ እዚህ ያደረሰኝ እሱ ነው ይገርማል ትንሽ ህይወት እንኳን ሳላቅ ነው በልጅነት ወላጆቻችን ያረፉት ሁለቱም አንድ ላይ ነው ወይስ በጊዜም ልዩነት አልነበራቸው በመጀመሪያ ፋዘር ነበር ያረፈውና በሱ ማዘን በጣም ማዘር ተጎድታ ነበር እና ብዙም አልቆየች ብቻ አረፈች ፈጣሪ ያዝናቸው ሁላችንም ወደዛ ነንና የጊዜ ጉዳይ እና ሲጀምርልኝ ወደ ታሪኩ እና ከወንድሜ ጋር ነው እንዳልኩ ያዋልኩት ያደርኩት ሙሉ ጊዜ ነው ያሳለፍኩት እሱ ጋር ነበር የምንኖረው ከዛም አገባ ሙሉ ትምህርቴን እሱ ጋር ነው ያሳለፍኩት እንዳልኩ እስከ ስንት ነበር እስከ 12 ተመረያለሁ 12 ላይ ትንሽ መንገጫገጭ ነበር ውጤትም አልመጣልኝም ነበር እና እሱ ነው ፑሽ አድርጎኝ የሚያውቃቸውም ሰዎች ስላሉ አገናኝቶኝ የመካኒክ ጀመርኩኝ በዛም ነው መካኒክነት ነው ሰራ እግዚአብሔር ይመስገን በመካኒክነት ሙያ ነው እየሰራው ያለሁት እና እንዳልኩ አገባ ጥሩ ህይወት ነበር የሚኖረው ሹፌር ነው በነገራችን ላይ ከባድ ጭነት ከከተማ ሚዱ አሉ አይደል የጭነት መኪና አመሰግናለሁ እሱን ነበር የሚሰራው እና አሁንም ከረንትሊም እሱን ነው እየሰራ ያለው እና እንዳልኩ ብዙ ጊዜ ቤት አይውልም እና ከሚስቱ ጋር ነው የምናሳልፈው በጣም ትሁት በጣም ትዕግስተኛ እንግዲህ ጻወይን ራሴ ያውቀዋለሁ ምን ያህል ችኩል ምን ያህል እንደምንቀለቀል ምን ያህል ነገሮች ላይ በጣም እንደምወስንና ያን ነገር ችላ ያን ቆየች እንዳልኩ እሱ ሹፌር ስለሆነ ብዙ ጊዜ ቤት አይሆንም ችላ ያኖረችኝ እሷ ናት
እና ጥሩ ግንኙነት አለን ከሷም ጋር እንዳልኩ ምግብ አቅርባ ብላ ጠጣ ነው በቃ እንደ ቤት እንዲሰማኝ አድርጋ የምታኖረኝ እሷም ናት። እና በመሀል ልጅ ወለደች። በጣም ደስተኛ ነበር። ሁላችንም ሶስታችንም አንድ ቤት የምንኖረው ደስተኛ ነበር። ከዛ ከጊዜ ቆይታ በኋላ የወንድሜ ጸባይ እየተለወጠ መጣ። በትንሽ ትልቁ መነጫነጭ። ችግር የለም። የሆነ ስታወራኝ ከኋላ አሁን ዋናውን ጉዳይ አልነገርከኝም፣ ግን ብዙ የተረበሽክበት ጉዳይ ውስጥ ነው የረበሸ ነገር እንዳለ ያስታውቃል። እኔን እኮ ወንድሙ እኔን እኮ ነው የጠረጠረኝ ማለት ልቀጥልልሽ ብቻ ልጅ ወለዱ ምናሉ እና ብዙም አልቆየም። ከአንድ ወር በኋላ መነጫነጭ ጀመረ። ትንሽ ትልቁ መቆጣት ጀመረ። እንዳልኩ ሹፌር ላይ ብዙ ስለነበር በቃ በሚያገኛቸው መንገዱን ታውቀው የለ ሰላም አሁን ያለበት ሀገራችን ሁኔታ ከባድ ነው። በዛም መንገድ በቃ በሚያቸው ነገሮች በሚሰማቸው በየቦታው ተሻሙ እሱም ያነጫንጨው ነበር የሚመስለኝ። እሱም መጥቶ እኛም ጋር በቃ የተለያየ አክሽን ሲያሳየን እኛም በዛ መንገድ ነበር የተረዳነው እና ምንም አልመሰለን እና ያ ነገር እያደገ መጣና ምን ያህል ጊዜ ሆናት ከወለደች? አሁን ነው አሁን 6 ወር ገና አራስ ናት ማለት ነው። ገና አልኩ ገና ተውስኪ ነገሩ ምን ያህል እንደረበሸ ከሁኔታ እየተረዳሁት ነው። እና አይ ነው ምናልባት ቀደምም ጨረፍታ ጠረጠረኝ ምናምን ስትል ሰምቻለሁ እና ምን ያህል ከባድ ሊሆን ይችላል። ግን እስቲ ለኔ ያው እንዳግዝህ ስለጠራ ወንድም እኮ ነኝ፣ ሌላ ሰው እኮ አይደለሁም። እንደናጡት እኮ ሁለቱን እኮ ነው የተፈጠርነው። ሁለት የእናቱ ልጅ የአባቱ ልጅ፣ ሌላ ወንድም ታናሽ ታላቅ የለን። እኔ ምን በበደለኝ? ምንድነው ይሄን ያህል ስሜት ያደረገ ነገር? ይኸውልህ እያደገው መጣ። ያው ሰውም ታውቂለ አው ደስ ይላል። አጎቱን ነው የሚመስለው ይላል። ሰው መጣ እንትን መጣ ልጁና አው አንድ ፍሬ ልጅ 6 ወር ያልሞላው ልጅ አጎቱን ነው የሚመስለው። የህፃናት ፊት እኮ እያደገ ይቀየራል። ይሄ ማንም እኮ የሚያውቀው ጉዳይ ነው። ሁሉም ህዝብ አጎቱን ነው። እሱ ደግሞ በመሃል ሌላ ነገር ውስጥ ገባ። እኔ ያን አላስተዋልኩ። አሁን ቆይቶ ነው የገባኝ። ስንት ጊዜ ሆነ መሰለ ከመውጣቴ ከማባረሩ 3 ቀን 4 ቀን በፊት ነው ያወቅኩት። አሁን ከዛ ቤት ወጥቶ ነው ያለው? አዎ ያው እንደምታየው ነው። ሌላ ግቢ ውስጥ ነው እየኖርኩ ያለሁት። እዚህ ግቢ አንተ ተከራይተህ የምትኖርበት ነው? እኔ ተከራይቼ የምኖርበት። እግዚአብሔር ይስጣቸው አላሳፈሩኝ። ጥሩ ቤት ሰጡኝ። አባረረኝ። አንድ የእናቱን ልጅ አባረረኝ። ማንም አሉባልታ መጥቶ በሚነግረው ነገር እኔን አባረረኝ። እኔ እኮ ነኝ ሄኖክ የቶማስ ታናሽ ወንድም። እኔን እኮ ነው የጠረጠረኝ። ሌላ ሰው እኮ አይደለም የጠረጠረኝ ማለት ኦኬ ይመስላል በሚለው ወሬ ተነስቶ በሚስቱ ጠርጥሮ በሱ ቢሆን ምን ልበል? ትንሽ ትልቁ እንደዛ ሲለው ልቡ ምን እንዳሰበ ምን አይነት ክፋት ልቡ ውስጥ እንዳደረ አላውቅም። በዛ ተነስቶ እኔ ታናሽ ወንድሙን ጠረጠረ። ያ ልጅ ያንተ ነው እኮ ነው ያለ። የተወለደው ልጅ ያስገርም። እሱ ያውቃል። አንተ ትፈርዳለህ። ምንም ልክ ነገር የለም። አስወጣኝ። የትም ሄጄ የለኝ። በሌሊት እኮ ነው ያስወጣኝ። እንደ ዕቃ እኮ አስወጥቶ ነው የወረወረኝ። እኔን ታናሽ ወንድም ሌላ ሰው እኮ አይደለም።
ከሷ ጋርስ ምን አይነት ሁኔታ ውስጥ ገባ? እኔ እስከማውቀው ድረስ እዛ ቤት እስከነበርኩ ጊዜ ድረስ ያንገላታታል፣ ያንቃታል። እንጃ እኔ ልግደልሽ ነው ስለት ካየ ቁጥር እንደዚህ ካልገደልኩሽ ነው ይይዛል። ሚስቱ አንድያ ሚስቱ የልጅ እናቱን ልጅ የሰጠችውን እኮ ነው ካልገደልኩሽ የሚለው። እኔስ እኔ ነኝ እሷን ምን ባረገች? እኔም ባበላች፣ እኔም ባጠጣች፣ በሰላም ኑር ባለች። ወደፊት ዋለ ጠላው ወዶ አይደል? ኦኬ የምትለኝ ነገር ትንሽ ልብ የሚነካ ነው። እንደዚህ ቁጭ ብላችሁ ተነጋግራችሁ ለመፍታት ወይንም ደግሞ በሌላ በሽማግሌ ፋታ ሰጥቶኝ ፋታ እኮ ያስፈልጋል። ሰውን እኮ ማዳመጥ ያስፈልጋል። አንድ ነገር ለማስረዳት ለመናገርም እኮ ሰሚ ያስፈልጋል። መቼ አዳምጡኝ? እንደዚህ ነገር ላይ እኮ በቃ እንደ አውሬ እኮ ነው የሚሆነው። ካልገደልኳችሁ ካልበሏችሁ የሚያደርገው እንጃ በቃ ያለገኘውን ነገር ካልመቷችሁ ካልገደልኳችሁ በዚህ ልክ እርግጠኛ ያደረገው ነገር ወይንም ደግሞ ተጨባጭ የሚያስብል ነገር አለው? ምንም ማስረጃ የለውም። ምንም እኮ አልኩ አሉባልታ ወሬና ራሱ የፈጠረው ነው። ራሱ የፈጠረው ወንድም የሰማንያ ሚስቱን ጠረጠረ። እኔ ስችላለሁ። ምን ይባላል? እሺ አስረዳኝ። እኔ ምን ብዬ ላስረዳ ማለት በሱ አሁን የምትነግረኝ በአንተ በኩል ያለውን ብቻ ነው። እኔ አሁን ትክክለኛውን ነገር ለማወቅ የግድ በሁለታችሁም በኩል ያለውን ነገር ማወቅ ይኖርብኛል። ግን ምንም ተጨባጭ ነገር በሌለበት እኔ እንጃ ግራም ያጋባ ነው ተመልካቾች። እሺ አንተ በኔ ቦታ ብትሆን ምን ታደርጋለህ? አስረዳኝ። ታላቅ ወንድም አንደኛው ወንድም እንደ አባት ሆነ ያሳደገው ወንድም በገዛ ሚስቱ አንተን ሲጠረጥር ምን ታደርጋለህ? አስረዳኝ እስኪ። ከባድ ነው መሰለኝ ነገር መጠርጠር የሚባለው ነገር ደግሞ ያው ስጋ ከሆነ አካል ሲሆን ደግሞ ከባድ ነው። አሁን ብዙ ጊዜ አሁን ላይ የብዙ ትዳሮች ችግር መፈጠር ብዙዎች እንሰማለን። ሚስት ባሏን፣ ባል ሚስቱን ገደለ፣ ጉዳት አደረሰ የሚባሉ ነገሮች አሉ። እነዚያም ቅናት ኖርማሊ የሰይጣን መንፈስ ነው። ከዛ አንጻር ነበር እና እንደዚህ አይነት ነገሮች ደግሞ ሲኖሩ በጣም አስቸጋሪ ነገር ነው። በጣም አሳፋሪ ነገር ነው። ስሜት ይገባኛል። በጣም እየተረበሽክ ነው። ስለዚህ አሁን በምን አይነት መልኩ ላግዝ? ነገሮች እንዴት እናስተካክል? አሁን ተረጋጋ። ስለዚህ አሁን ሊሆን የሚችለው በመጀመሪያ ደረጃ አሁን ማለት ከሷ ከወጣ ምን ያህል ጊዜ ሆነ? ሜቢ ከ15 ቀን አልፈኛል። 15 ቀን አልፏል። ስለዚህ አሁን በዚህ 15 ቀን ውስጥ እሷን እየደወልክ ወይንም እየሄድክ እየተከታተልክ ነው? በ15 ቀን ውስጥ እንዳልኩ ትንሽ ጊዜ ነው ያለው። ግን አሁን ካለችበት ሁኔታ አንጻር ነው የወንድምም ሁኔታ እንደዛ ስላለ አሁን በ4 ቀንም በ5 ቀንም እየደወልኩ ለመጠየቅ እየሞከርኩ ነበር። ምንድን ነው ምላሿ? ምን እያለች ነው? ያው እንደሚያሰቃያት ነው የምነግርህ። ያሳዝናል። ምንም በማታውቀው ጉዳይ ለባለ ታምነ በኖርክ የሁሉ ነገር ሲፈጠርባት ማየት በቃ ምን ልበል ብሶበታል ነው እያለች ያለችኝ። ድሮ አንተ ስላለ ቢያንስ የሆነ ነገር ለማድረግ የሆነ እኔ ይዘው ነበረ አንተ ትይዘው ነበር አለች። አሁን ማን ያዘው? እኔ ልነቅሽ ነው ለምታሽ ነው። እኔ እንጃ አሁን ራሱ ምን ላይ እንዳለች ምን ውስጥ እንደሆነች ራሱ አላውቅም። ሆስፒታል ትሆን ወይስ በሰላም ቤቷ እየኖረች ወይስ አንገቷን አንቋት ነው አሁን ያለችው ወይስ እየደበደበው ነው? ስለዚህ ህፃናት አምላክ ይፈርድ። እንደ ሀሳብ ምን ማድረግ እንችላለን መሰለህ? በመጀመሪያ ደረጃ እሷ ደህና መሆን የሚያስፈልገው ገብቶሃል? እሱን አሁን ለምንድን ነው እንደዚህ ምን ማስረጃ አለ ምን ማረጋገጫ አለ የሚለውን ለመጠየቅ የእሱ እንትን ነው የሚያስፈልገው በመጀመሪያ ደረጃ። ስለዚህ የእሷን ሁኔታ ለማረጋገጥ ሄደን ብናወራት ብናገኛት ምን ይመስላል?
እሺ ግን እንደዛም ቢሆን ጥሩ ነው። ግን እሱ ቤት ይኖር አይኖርም የምናውቀው ነገር አይኖርም እና ምንም እርግጠኛ በማንሆንበት ምክንያት ቀጥታ ቤት ከሄድን እንደሚፈጠር እኔ አውቀዋለሁ። እናንተ እንኳን ባትረዱኝ እንኳን እኔ አውቀዋለሁ። በእርግጥ አንተንም የጠረጠረ አሁን ሌላ ይሁን ወንዶች ጎረምሳ ምናምን ስታይ አእምሮ ላይ ፈጠረ ነገር ደግሞ ከባድ ነው። ጭራሽ ጎረምሳ አራሶቹ ሊጠይቋት የሚመጡት ራሱ ወዲፍጭ የመስሪያ ቤት ሰዎች ራሱ ማለት የሚመጡ ሰዎች ላይም ደስተኛ አይደለም ማለት ነው። ምንም ነው ደስተኛ ማለት አንዳች ቆይ ከማርገዟና ከመውለዷ በፊት በመሀላቸው አለመግባባት በእንደዚህ አይነት ሁኔታ የመጠራጠር ምናምን ነገር ነበር አልኩ። እንደዚህ አይነት ነገር እንኳን ቢኖር አልኩ እንደዚህ አይነት ነገር እንኳን ቢኖር እንደዚህ አይነት ቤት ውስጥ እሷ አትኖርም ነበር። ልጅ ታቅፋ እዛ ቤት ውስጥ ራሱ አትኖርም ነበር። የሰላም ኑሮ እኮ ነበር የምንኖረው። ስለዚህ ልጅ ጠይቅ እነሱ የማን ትዳር ብለህ ብትጠይቅ ተምሳሌት የነሱ ነው የሚል የነሱ ትዳር እንደማን ነው የሚባለው? ያ ሁሉ ነገር እኮ በአንድ ግልብጥ እኮ ነው የምልህ። እንደዚህ እኔ እንጃ ቃላት ራሱ የለኝም እኮ ለሱ። አንዴ ሰላማዊ የነበረ ነገር በእርግጥ ሲገለበጥ ተቃራኒ መስታገኘው ትንሽ ከባድ ነው። ማን ያምናል? እኔ እንጃ የሚሄድበት መንገድ ሁሉ እኔ እንጃ። እንደው ፈጣሪ ቅርብ አጋንንት ይኖር ምን ይኖር እኔ እንጃ። በማታም ሲነዳ ታውቃለህ ሾፌር የተለያዩ ነገሮች አጋጥሞት ሊሆን ይችላል። እንግዲህ መናፍስት የሞላበት ዘመን ነው። እናንተም እንግዲህ በሚዲያችሁ ታውቁታላችሁ ብዙ ነገር። ያ ነገር ሳጋጠሙት ቢሆን እኔ አላውቅም። ምንም የማውቀው ነገር የለም። እሱንም እንድታጣሩልኝ ነው እዚህ ያመጣሁት። እባካችሁ የተቻላችሁ በሙሉ አድርጉልኝ እባካችሁ። ምንም ችግር የለውም። እኛ እንዳልከው ልናግዘው ነው እዚህ ድረስ የመጣ ነው። ስለዚህ አሁን ቢያንስ እሱ መኖርና ለመኖሩን ቼክ ለማድረግ ወይ ደውለለት ቼክ ብናደርግና ከዛ በኋላ መሄድ ካለብን ሄደን እናወራለን። ካልሆነ ደግሞ ሌላ ኦፕሽን ለመውሰድ እንዲመቸን እንደዛ ብናደርግ እሱ የተሻለ ሀሳብ። ምክንያቱም አረጋግጠን ከሄድን ቢያንስ ልታወራ ነው ላታወራ ነው ትችላለች። ግን ገብቶሃል? የእሷ እንደነት ማረጋገጥና ቅድሚያ የእሷ ነገር ስለሆነ አሁን ደውልልኝ። ያው እንግዲህ ውድ ተመልካቾች ያው ሄኖክ ካለው ነገር በእርግጠኝነት ብዙ ነገር ትማራላችሁ ብዬ ተስፋ አደርጋለሁ። ባላስፈላጊ ቅናት ውስጥ ሁለተኛ ቅናት አለ፣ መንፈሳዊና ሰይጣናዊ። ስለዚህ አእምሯችን ላይ በምንፈጥረው ሰይጣናዊ ቅናት ህይወታችንን ሰላም እናጣለን፣ ብዙ ነገሮችን እናበላሻለን በስሜታዊነት እና ከዛ ነገር ተቆጠቡ። ይሄ ቪዲዮ በደንብ ብዙ ነገር እንዳስተማራችሁ ተስፋ ነው። ሄሎ እንዴት ነሽ? ሰላም ናችሁ? ቤቢስ እንዴት ነው? አይዞሽ ሁሉም ያልፋል፣ ይህም ያልፋል። አይዞሽ። እኔ የምልሽ አለ እንዴ እሱ ነው። አይ ዝም ብለሽ ንገሪኝ፣ ሌላ ነገር አይደለም። ዝም ብለሽ ንገሪኝ። ወጣ ብሏል። ኦኬ በቃ እሺ፣ ሰላም። አይዞሽ። ምን አለ ግን ወጣ ብሏል እያለችኝ። ስለዚህ መንገድ አልወጣም ማለት ነው። መንገድ አልወጣም። በምን ሰዓት ሊመለስ እንደሚችል ስለማይታወቅ ለማንኛውም ጊዜ ከምናቃጠል ሄደን ከመጣም ችግር የለብም። በማንኛውም ለማናገር ማለት ነው። በተቻለ አቅም በሰላም ለማናገር እንሞክራለን። አይ ማይል ከሆነ ደግሞ ያው ስርዓት ይዛ እንዲያወራ ማድረግም አይከብድም። ምክንያቱም አሁን ብደውልላቸው ወዲያው መምጣት የሚችሉ አብረው የሚሰሩ ባልደረቦች አሉ። ስለዚህ እንደ አስፈላጊነቱ የምንጠቀመው ነገር ሊኖር ይችላል። እሱ ብዙም አያሳስብም። ስለዚህ አንተም አትፍራ። አሁን ጊዜ ከምናቃጠል እንሂድ ይሻላል። ምክንያቱም እንትን ከሚል ማለት ነው። ይሄኛው ነው
ሰላም ጉዳይ እንዲያልቅ መጸለይ ነው ለምንድን ነው የመጣው? እንዳትደውል ነበር አይደል? እንዳትመጣ ብዬ ነበር። እባክህ ምንም እንዳት ይገላል፣ ይገላል። ጭራሽ ሰው ይዞልኝ ትመጣለህ እንዴ? ምን ነው የሰላም ሰው እባክህ አይደለም። አንተ ማታውቀው ብዙ ነገር አለ። እባካችሁ ይገላል። ታውቃለህ አይደል እንዴ? ለምን ደግሞ ተጥቶ ነው? እባክህ አንተ ሌላ ግሩፕ ይዘህ መጣ ብለህ ነው የሚገለሽ። አንድ ነገር እኔ ጋዜጠኛ ባይሉ ይባላል። ይገላል። እሱ ካሜራማን እኔ አገባኝም። እባክህ ልጄንም እኔንም ነው ሊገለኝ። አቃል ሁሉም ታሪኮችን ታውቃለህ። እሺ ይገባኛል። እሺ ቢያንስ ነበር እንዳትመጣ ብዬ ነበር እንዴ? እንዳትመጣ ብዬ ነበር አይደል? ታሪክ ሌላ ሰው ይዞልኝ ትመጣለህ። ይኸውልሽ እኛ የመጣነው ልናገዝሽ ነው። ይኸውልሽ አሁን እዚህ ጋር ጎረቤት ምናምን አለ። አትጩኝና ተረጋግተን ያለውን ነገር እንትን ነበር። ጭራሽ አትምጣ ስለ ሌላ ሰው ይዞልኝ ይመጣል እንዴ? የዚህ ሰላም ሰዎች አረዳሻለሁ፣ ግን በቃ ምንም አማራጭ የለንም። ልጄንም ሊገል እንደሆነ ታውቃለህ አይደል? በአንተ ምክንያት ይኸውልሽ ምንም አማራጭ የለም። ገባሻ? አንቺ ስትሞቺ አይነ ማየት አለብን። ለሪቶ ግን አንተ ውጣ፣ ይገልሃል። ከቤትም ነበር ይኸውልሽ አሁን መንደር ምናምን ደውሎልኝ ነበር እኮ ነግሬዋለሁ እኮ እኔ ነኝ ሲጀመር እንዲደውል ያደረኩት እኮ። ሲጀመር አንተ ስለምመጣ ለምንድን ነው? ይኸውልሽ እዚህ የመጣ ነው ልናግዝሽ ነው። ለእኛም እኮ አደጋ ነው እኮ ለእኔም አደጋ ነው። ልናግዝሽ ነው። እሱ እዚህ ቤት መምጣት ደግሞ ለእሱም ለማናችንም የሚጠቅም ነገር ተረዳሁሽ አይደል? አንቺንም ተረጅን እስኪ። እኔ ምን ልረዳ? ይኸውልሽ አንቺ ከሞትሽ በፊት እኛ እኮ እንድረስ ብለን ነው። ልትሞት እኮ ነው። አንተን አሁን እዚህ ቤት ቢያገኝ አንቆ ይኸውልሽ እንኳን አንቺ ሊገልሽ ነው። አንቺ ሊገልሽ ነው። እሺ አሁን ልጅሽ የት ነው ያለው? እሺ አንጩ ቢያንስ ልጅሽ ደህና ነው? ልጅ ተኝቷል። አንረብሻው ተኝቷል። ስለሱ እኮ አሁን እኮ ባካችሁ ሳንጠቀም ብዙም ሳንጨል ጌም ሳንቀሳቀስ ውጡልኝ ሳይመጣ። እሺ መውጣቱን እንወጣለን እኮ ቢያንስ ያለውን ነገር እየፈራሁ ነው። በጣም ተሳከኩኝ ነው ያለው። ሁሉም ነገር እኮ ቃል ይኸውልሽ ሁሉንም ነገር ነግሮኝ ነው ወደዚህ የመጣሁት እኮ። እኔ ላገዝሽ ነው። ምን አለ ብትረጂኝ? እኛ ምንድነው ምንረዳሽ? አይንሽ በልቷል በዚህ በኩል። ይሄው እስኪ ቶ የኔ ምን ነገር ያርግሽ ነው የምትጠብቂው? ስለራሳስ ውጣ ይገላል። ለምንድን ነው የምትወው? አዳምጪኝ እስኪ። አንድ ነገር ከመሆንሽ በፊት እንድረስ እኮ ነው ያተባባልነው አይደለ? ሌላ እኮ ምንም የተለየ ነገር የለም። እባካችሁ የኔ እንዳለ ይቀር ራሴ ይወጣለሁ። እባካችሁ ግን ውጡ። አንወጣ ምንም ነገር ብታረጊ ራስ። እሺ ይኸውልሽ በቃ አሁን ያለውን ነገር እሺ የምትፈልግ የመሰለኝ አይደለም። ይኸውልሽ አንቺ እኮ እኔ ንግደለኝ እያልሻለሽ ሰውዬ አይነህ ማየት አይፈልግም። ይኸውልሽ እኔ ንግደለኝ እኮ ነው እያልሻለሽ። በቃ እኔ ንግደለኝ ግን እናንተ ውጡ። ለምንድን ነው አንቺ? እሺ አንዴ በቃ አሁን አንጫጫው። እባክህ በምታስረዳ ቋንቋ አስረዳት። ይኸውልሽ ልጄ ተኝቷል። እባካችሁ ውጡልኝ። እሱንም አትቀስቅሱልኝ። እሺ አሁን እናንተ ናችሁ እኮ የጨዋችኋል። እኔ ተረጋግቼ ለማውራት ነበር። ስለዚህ ይሄኔ በቃ ወይ ስትረጋጋ። ይኸውልሽ አንድ ነገር ልንገርሽ፣ እኛ ጋዜጠኞች ነን። እኔ መርማሪ ጋዜጠኛ ባይሉ እባላለሁ። ስለዚህ ያለውን ነገር ላገዝሽ ነው እዚህ ድረስ የመጣ። አሁንም ምናልባት ድንገት ስለመጣን ረብሸንሽ ከሆነ አላውቅም፣ ግን ጊዜ ወሰጅና አስቢው። በማንኛውም ሰዓት ደውይልኝ። እኔ መጥቼ ያለውን ነገር ለማስተካከል ዝግጁ ነኝ። ተግባባን? ስለዚህ ያለውን ነገር እንደዚህ ብናደርግ ይሻላል። እባክህ አሁን ያገኘው መቼ ማናገር ነው? ግን እሷ ምንም በተረጋጋ ሁኔታ እያወራችን አይደለም። እሱ የሚመጣበትና የሚሄድበት ሰዓት አይታወቅም። ምን አለ አሁን ብንጨርስ? እባክሽ ነገሩን የማያውቀው ልጅ እኮ ተረዳኝ። አንተ ምን ሆነ ነው የማትረዳኝ? እሺ በቃ አይደለም ይሄን በቃ አንዴ አይደለም በቃ እንረዳትና ታስብበትና ታሳውቀን፣ ችግር የለውም። ተረዳኝ እኮ። እሺ ምን እናድርግ? እሷም እኮ እኛ ለመርዳት ፈቃደኛ አይደለችም። ፈቃደኛውን እሺ ብትይ እስኪ ይኸውልህ ሄኒ አንድ ነገር ልንገርህ። አሁን ዝም ብለን እሺ ብለን እንውጣና እኔ ውጭ ለምን አግለ ነገር አለ እሱን ማድረግ እንችላለን። ተግባባን? ሰማኝ። ስለዚህ እንደዛ እንትን እንላለን። እባካችሁ ልጄም እያለቀሰ ነው። እሱን ጡት ማጥባትም አለብኝ። እባካችሁ አታሰቡኝ። ይኸውልሽ ግን እኛ አሁንም ቢሆን እንድታውቂ የምንፈልገው ልናገዝሽና ልናግዝሽ ነው። ሌላ ነገር አይደለም የመጣው። ምንም የምታግዙኝ ነገር የለም። በቃ እንታረቀም። እኔ በጣም የማስበው ነገር ነው። በጣም ግራ ገብቶኛል። ያውቃል እኮ እሱ ነገር። እባክህ ይውጣ እባክህ። በቃ እሺ በቃ እሱን እንጠላት ነው።
ይኸውልህ ምንም ጥሩ ስሜት ላይ አይደለችም። ስለዚህ እንደዛ እኮ ነው ተወለሷ ብለን እኮ ነው እዚህ ያለው ገብቶኛል። ግን እሷ ያን ነገር እየተረዳች አይደለም። አሁን እሷ ትክክል ናት። ምክንያቱም አይደለም ሌላ ሰው ተጨምሮባት አንተን ላይ እንኳን እንዴት ነው ሲሆን የነበረው? ግን እሷ እኮ እዚህ ያለ ነው። ይኸውልህ ስለዚህ አንድ መፍትሄ አለ። አንድ ነገር ልንገርህ። ስለዚህ አሁን እኔም እሱንም ካሜራ ምናምን ማየቷ ነው ይሄን ነገር እንዲረብሽ ያደረገው። ስለዚህ ትንሽ ካሜራ አለች፣ እሷን እንስጥህና አንተ ተመልሰህ አግባብተህ ጥሩ ቦታ አስቀምጠህ ውጣ። እሱ ካሜራ ብዙ ነገር ይዞልን ይመጣል። በጣም ጥሩ ደስ ይላል። ተረዳኝ። ስለዚህ አሁን እሷ እንደዚህ ብላለች ምናምን ብዬ እኔ ልፈርድባት አልችልም። ትክክል ናት በራሷ። ምክንያቱም የባሏ ሁኔታ ነው እንደዚህ እንዲሆን ያደረገው። ተረዳኛ። ስለዚህ እንደዚህ አይነት ነገር እንትን ከሚሆን አንተም አሁን ስትገባ በተረጋጋ መንፈስ አውራትና እሷ ራሷ እንድታይ አልፈልግም። ገብቶሃል? እሷ ሳታውቅ ነው መሆን ያለበት። ለዛ ያለውን ነገር ትንሽ የካሜራ ናት፣ ጥሩ ቦታ ላይ በደንብ ሊታይ የሚችል ቦታ ላይ አስቀምጥ። ከዛ በኋላ እሱ ደግሞ ይዞልን የሚመጣ ነገር ይኖራል። ተረዳኝ? ጥሩ እንዳልኩህ ነው። ስለዚህ ካሜራውን አስታይ። አልተኛለሽ እንዴ? ለምንድነው ግን ተመስጠት ይመጣል? አሁን ማውራት አለብን። አንቺ አልገባሽም ስልሽ ምንድነው ያልገባኝ ነገር? ቅድም ለምን ያስወጣሽ? ይገቡ እኮ ለማስደፈት ብለህ ጠቅያት እኮ ላንቺ አስቤያለሁ። እንዴት ተሰመጣው? ይገልሃል እኮ ሰውዬው። እኔ እኮ ነገርኩሽ፣ እሱ ጸባይ እኮ ነው ያጠፋው። ግን እኔ ላንቺ በማሰብ ነው እሱ በሌለበት ሰዓት እኮ የመጣው። ምን አለ ይሄን እንኳን ብትረጂ። ለኔም ለልጅም ለራስም እያሰብካኝ ማለት ነው። ለባለሰዓት ነገርኩሽ እኮ እሱ በሌለበት አረጋግጬ አይደል እንዴ የመጣው። ይሄን እንኳን እንዴት ማየት ያቀትሻል? ልጅን እንኳን እንቅልፍ መስታችሁ ይተኛበት እያለቀሰ ነው። እሱ እንኳን ያሳዝናል። ምን ሆነ ነው? አንቺ እዚህ ስለመሞትና ስለ ህይወት እየሆነ ነው። እኔ እኮ እኔ ራሴን ነገር ራሴ ወጣዋለሁኝ። ራስን አድን ነው እያልኩ ያለው። በካለ አንተ ነው እያሰብክ ያለው። ትክክለኛ ቦታ ሴፍ የሆነ ቦታ ነው ያለው አይደል? ምንም ሴፍ የሆነ ቦታ አይደለም ያለው። ሴፍ የሆነ ቦታ ነው ያለው። እሱ እንኳን እኛ ጋር ነው የኖርከው አይደል እንዴ? አውጥቶ ነው አይደል? የት እንዳለ እንኳን እኔ እሱ ነው ስለማውቅ ህይወት መኖር አለበት። ገባክ? ወንድምህን ታውቃለህ፣ ከኔ በላይ ታውቃለህ፣ ሁሉንም ነገር ታውቃለህ። በቃ ስለኔ አትጨነቅ። ስለኔና ስለልጄ ምን ችግር ውስጥ ነው የገባሁት? ልጄ ደግሞ አለቀሰ። እስኪ እኔ አባቴ እንቅልፍ ነሳራ እነዚህ ሰዎች እየተንበላለሱ እየበጠበጡ አባቴም እንግዲህ ይመጣል ለጭቅጭቅ ሰላም ይሰጣል።
ምን እያደረግሽ ነው? ካዲ እኔ እያስተኛሁኝ ነው። ልቀቀኝ እባክህ ልቀቀኝ። እኔ መከራ እባክህ ልቀቀኝ። በእናትህ አራስ ነኝ። እባክህ ጠንከር ልበልሽ እባክህ ልጅህን ትገለዋለህ። እባክህ ሰይጣን ዳቢሎስ እባክህ እዚህ አንቺን አምኜ ትዳር ውሻ እኔ አምኜሽ እባክህ በእናትህ ስለማን ልጅ ነው የምታወሪው? ስለማን ልጅ አምኜሽ እኔ ካህዲ እኔ አምኜሽ ትዳሬ ነው ብዬ እየተንከራተትኩ እኔ ያ ውሻ ሰው ሰይጣን የሆነ ሰይጣን ስለማን ልጅ ነው የምታወሪው? ስለማን ልጅ ስለማን ስለ የትኛው ልጅ? አንቺልኝ ውሻ አረመኔ አንቺልኝ ይሄ ልጅ ከዚህ እኔ አምኜሽ እሱ ጉድ ሰራኝ። እኔ መከራ በልቼ መከራኔ እየበላው እንደዚህ ስቃዬን በረሃ ለበረሃ እየተንከራተትኩ እኔ አምኜሽ ዋጋ እየከፈልኩ ይሄው አንቺና እሱ ጉድ ሰራችሁኝ። ሰው ማይሰራውን የሰይጣን አምሳዮች እናንተ። አንቺን እገልሻለሁ፣ አጠፋችኋለሁ። አንዳቸውም ልጅ አትኖሩም። እኔ አጠፋችኋለሁ። የማን ልጅ? እኔ አምኜሽ እገላችኋለሁ። ሁላችሁንም እገላችኋለሁ። ከዛ እኔ እገላችኋለሁ፣ እጄን እሰጣለሁ እንጂ እገላችኋለሁ። እናንተ በህይወት አትኖሩም። እንደዚህ ዋጋ ከፍዬ ለቤተሰቤ ላንቺ ለሱ ብዬ ለታናሽ ወንድሜ እንደዚህ ዋጋ ከፍዬ እንደዚህ ያዋረደኝ ሰው አልሰማም ብዬ ስንት ነገር ችዬ ኖሬ ሳስተምረው ሳሳድገው እዚህ ታናሼ ነው ብዬ ለሱ ስንት ነገር ስከፍል ኖሬ እንዲህ ዋጋ እንዲህ የተጫወታችሁብኝ የሰው ወሬ አልሰማም ብዬ ዛሬ ግን አገኘው። ዞር በይ ከፊቴ! አሁንም ዞር በይ ከፊቴ! ዞር በይ! ስለማን ልጅ ነው የምታወሪው? ዞር በይ ከፊቴ! አንቺ ስለማን ልጅ ነው? ዞር በይ ከፊቴ! በቃ ስለማን ልጅ ነው የምታወሪው? የትኛው ልጅ ነው? ስለማን? ምን ረጋጋለሁ የተበደልኩት ልጁ እያለቀሰ ነው። ማንንም ማየት አልፈልግም ከዚህ ቤት። ዝም በል። ምንድን ነው አንተ? ማነው? ይቆጫል ግን ታውቃለህ። ዞር በል። ይቆጫል። ታናሽ ነኝ አንተ አስተምሬ በቤቴ እንደዚህ ነገርኩህ። እኔን ገደለኝ። ምን አድርጊ ነው የምትለው? ምንድን ነው? እሺ ተረጋጋ። አንተ ማነው? ሴት ላይ ነው የምትገልጸው? ዞር በል። ድጋሜ እንዳትመጣ ብያለሁ። ምንድን ነው? አንተ ማነህ? በቤቴ ምንድን ነው እየተከናወነ ያለው? ማነህ እኮ አንተ? ዝም በል መጀመሪያ። ዝም አልልም። ምንድን ነው መጀመሪያ ንገረኝ። አንተ ማነህ? እንዳያስረዳ ዝም በል ትንሽ ደቂቃ
የሆነውን ነገር አታውቅም እኮ እንዴት እንደሆኑ እንደተሰቃየሁ በቤቴ አምኛት ታናሽ ወንድሜን እዚህ እያሳደጉ ምንም የለም። ምን ሆነ ነው የምትለው? ምንም ነገር የለም። ምን እንደተፈጠረ ምንም ነገር የለም። ምንም ነገር የለም። ምንድን ነው የማታምነው? የሆነውን እኮ አታውቅም። እሺ አሁን ልጁ ደህና ነው? እሱ ይፈርዳል። አንቺ ደህና ነሽ? ይኸውልህ የእኔ ወንድም እኔ መርማሪ ጋዜጠኛ ባይሉ እባላለሁ። አሁን ተረጋግተህ እንድታወራኝ እፈልጋለሁ። ስማኝ። እሺ እሰማለሁ። ምንድን ነው የምትነግረኝ? እኮ ምንድን ነው? ካሜራው የት ነው ያለው? ስለምን ካሜራ ነው? እኮ ዝም በል። እሱን የምን ካሜራ ነው?